ሰላም እንዴት ናችሁ? ብዙዎች ወደ ክሊኒካችን እዚህ አካባቢ ህመም ተሰምቷቸው እና ወይም እዚህ አካባቢ በጣም ህመም ተሰምቷቸው ይመጣሉ። ህመሙ እንዴት ነው? ቅስፍ አድርጎ ነው የሚይዘኝ። በተለይ ረጅም ሰዓት ተቀምጬ ስነሳ፣ ኢቭን ጧት ካልጋ ሲነሱ ረጅም ሰዓት ቅስፍ አድርጎ ስለሚይዛቸው ቀና ለማለት መቸገር፣ ረጅም ሰዓት ተቀምጦ ሲነሱ እዚህ አካባቢ በጣም ህመም የመሰማትና ቅስፍ አድርጎ የመያዝ ስሜት አላቸውና ይህንን ብዙዎች ምንድነው ከኢቭን ረጅም ሰዓት ቆመው የሚውሉ ሰዎች፣ ረጅም ሰዓት ተቀምጠው የሚውሉ ሰዎች ላይ በጣም ስለሚበዛ ብዙዎች ከኩላሊትና ከትርፍ አንጀት ጋር ያያይዙ። ነገር ግን ኩላሊታቸውንም ትርፍ አንጀትም ቼክ አድርገው ምንም እንደዚህ አይነት ህመም እንደሌላቸው ነው የሚነገራቸው ማለት ነው። ሰው ይሄኛው ምን ሊሆን ይችላል ማለት ነው? ይሄ ፔን ኪዌል ወይም ደግሞ ኳድራተስ ልምቦር የምንለው ማስል አለ። ከ12 ሪብስ ከመጨረሻው ከ12 ሪብ እስከ ፐልቪካችን የሚሄድ ጡንቻ ነው፣ ወደታች የሚወርድ ጡንቻ ነው ማለት ነው። ሰው ይሄ ጡንቻ ታይት በሚሆንበት ጊዜ በተለይ እንደዚህ ረጅም ሰዓት እንዲህ ብሎ መቀመጥ የሚወድ ሰው፣ ረጅም ሰዓት እንደዚህ ተደግፎ የሚቆም ሰው፣ ኮርማ ስሉዚ ሆዱ አካባቢና መቀመጫው አካባቢ ያሉ ጡንቻዎች ዊክ የሆነበት ሰው፣ ኢቭን አንዳንድ ጊዜ በተፈጥሮ እግራችን አንዱ ረጅም አንዱ አጭር ሊሆን ይችላልና ያም ይሄ ሊምብ ሌንግዝ ዲስክሪፐንሲ በራሱ የኪዌል ታይትነስ ሊያመጣ ይችላል። ስለዚህ በዚህ ምክንያት ይሄ ታይት የሆነና ትሪትመንት እስካላገኘ ድረስ ህመሙ ይቀጥላል ማለት ነው። ሶ ህመሙ በሄደ ቁጥር ትሪት ለማድረግም አስቸጋሪ ስለሚሆን አሱን አስፖሲብል እንደዚህ አይነት ህመም የሚሰማችሁ ሰዎች ወደ ፊዚዮቴራፒ ህክምና ሄደው ህክምናው ማግኘት ይችላሉ። በሲምፕል ኤክሰርሳይዝ እና ቴራፒ የሚድን ነገር ነው። ያኔት ነኝ ከዛይኔ ፊዚዮቴራፒ ህክምና ክሊኒክ። አመሰግናለሁ።